ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከዓለም የምግብና እርሻ ድርጅት ፋኦ የእውቅና ሽልማት ተበረከተለት። ኢንስቲትዩቱ የተበረከተለት የእውቅና ሽልማት የፋኦ መርሃ ግብሮችን በብቃት በመተግበር በተለይም ዘላቂ ግብርናና የገጠር ልማትን የምግብ ዋስትናንና ፈጠራን ለማሳደግ ባሳየው የላቀ አፈጻጸም መሆኑ ተመላክቷል። የኢቲአይ የቀድሞ አቅጣጫን በማመስገን ገበሬዎችን በማበረታታት የተለየና የሚያነሳ አቀራረብ ስላሳያችሁ እናመሰግናለን ብለዋል። አክለውም የተሳካ የግብርና እንቅስቃሴ እንዲጠናከር ጥሪ አቅርበዋል። የታማኝ ግብር ከፋዮች ቁጥር ከጊዜ ወደ ጊዜ እየጨመረ ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር ለታማኝ የግብር ከፋዮች የሽልማትና የእውቅና መርሃ ግብር አካሄደ። ከንቲባ አዳነች አቤቤ ግብር መክፈል የስልጣኔ የዜግነት ግዴታ እንዲሁም የፍትሃዊ ሀብት ክፍፍል ማስፈኛ ነው ብለዋል። አክለውም የአዲስ አበባ ግልጽ ለውጥና እድገት ከታማኝ ግብር ከፋዮች በሚሰበሰበው ገቢ መሆኑንም ተናግረዋል። የታማኝ ግብር ከፋዮች ቁጥር ከዓመት ወደ ዓመት እየጨመረ መምጣቱን የገለጹት ክብርት ከንቲባዋ በ2010 በጀት ዓመት የተሰበሰበው ገቢ 33 ቢሊዮን ብር መሆኑን በመጥቀስ በ2017 በጀት ዓመት 233 ቢሊዮን ብር መሰብሰብ መቻሉን ገልጸዋል። ከሚሰበሰበው ገቢ 71 በመቶ ለዘላቂ ልማትና ድህነት ቅነሳ መዋሉን በማንሳት በዚህም ከፍተኛ የስራ ዕድል መፈጠሩንና የመዲናዋን ኢኮኖሚ ማነቃቃቱን ጠቅሰዋል። የገቢ አሰባሰብ አሰራር መዘመኑም ለገቢ መጨመር ምክንያት አንዱ መሆኑን በማንሳትም ለግብር አሰባሰቡ መሳካት እንቅፋት የሚሆኑ የግብር ሌቦች በሕግ ሊጠየቁ ይገባል፣ ይህም የሁሉም ኃላፊነት ነው ሲሉ ተናግረዋል ሲል የዘገበው ባልደረባችን ሀብታሙ ምትኩ ነው። የኢትዮጵያ ብሔራዊ ባንክ IMF በአባል ሀገራት ድርሻ ላይ ያደረገው 50 በመቶ ማሻሻያ እንዲፋጠን የባንኩ ገዢ ዶክተር ኢዮብ ተካልኝ ጠየቁ። ከ2025ቱ የዓለም ባንክና IMF ዓመታዊ ስብሰባ ጎን ለጎን የአፍሪካ ግሩፕ ኮንስቲትዩንሲ ስብሰባ ተካሂዷል። ዶክተር ኢዮብ ተካልኝ ብሔራዊ ባንክ ዓለም አቀፍ የገንዘብ ድርጅት በአባል ሀገራት ድርሻ ላይ ያደረገውን 50 በመቶ ጭማሪ በአዎንታዊ ጎኑ ይመለከተዋል ብለዋል። የድርሻ ማሻሻያው የዓለም አቀፉን የፋይናንሻል ሴፍቲኔት ለማጠናከርና የአባል ሀገራትን የሀብት አቅርቦት ለማጎልበት አዎንታዊ እርምጃ መሆኑንም አብራርተዋል። ተቋሙ ያደረገው የድርሻ ማሻሻያው እንዲፋጠንም የጠየቁት ዶክተር ኢዮብ ተካልኝ የድርሻ ጭማሪውና ፈጣን አተገባበሩ ተቀባይነት ያለው እንደሆነና የድርሻ ማስተካከያ አጣዳፊነት ግን ከፍተኛ ትኩረት ሊሰጠው እንደሚገባ አስገንዝበዋል። ኢትዮጵያ በዓለም አቀፉ የአየር ንብረት መድረኮች የአፍሪካን መሪነት ለማሳደግ እያደረገች ያለውን እንቅስቃሴ ለማስቀጠል ቁርጠኛ ናት ሲሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። የፕላንና ልማት ሚኒስትር ለሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ አስተዋጽኦ ላደረጉ አካላት እውቅና ሰጥተዋል። ዶክተር ፍጹም አሰፋ ኢትዮጵያ ዓለም አቀፍ የአየር ንብረት መድረኮች የአፍሪካን መሪነት በማሳደግ ተጨባጭ ለውጥ ለማምጣት እያደረገች ያለው እንቅስቃሴ ለማስቀጠል ቁርጠኛ ናት ብለዋል። የአየር ንብረት ፋይናንስ ድጋፍ ለማድረግ እንቅስቃሴዎች መጀመራቸው የጉባኤ ውጤት መሆኑን ያነሱት ሚኒስትሯ የአፍሪካ አረንጓዴ ልማት ለመደገፍ ከአጋር አካላት የተሰጡ ተጨባጭ ቁርጠኝነቶችን እናደንቃለን ብለዋል። ይህ አስደናቂ ስኬት የተመዘገበው ከሁሉም አካላት በተገኘው ትብብር መሆኑን አንስተው የኢትዮጵያ መንግስትን በመወከል ምስጋና አቀርባለሁ ብለዋል። ክቡራን ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። በኬንያ በቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ አስከሬን ለመሰናበት በርካታ ሰዎች በተሰበሰቡበት ስቴዲየም ፖሊስ ጥይትና አስለቃሽ ጭስ በመተኮሱ ቢያንስ የ3 ሰዎች ሕይወት ማለፉ ተገለጸ። በግርግሩ ከተገደሉ ሰዎች መካከል የ3 ሰዎች አስከሬን ወደ ከተማዋ ዋና የሬሳ ማቆያ ክፍል ተወስዷል። በዋና ከተማዋ ናይሮቢ በሚገኘው ስቴዲየም በተሰበሰቡ ሰዎች ላይ ፖሊሶች የተኮሱት ጥይት አይነት እስካሁን ግልጽ አይደለም። በኬንያ የፖለቲካ መድረክ ላይ ግዙፍ ስምና ስብዕና የነበራቸው ራይላ ኦዲንጋ በህንድ ረቡዕ ዕለት ሕይወታቸው ማለፉን ቢቢሲ ዘግቧል። አፍጋኒስታንና ፓኪስታን ለዓመታት በድንበር ላይ የተከሰቱትን አስከፊ ግጭቶች ተከትሎ ለ48 ሰዓታት የሚቆይ የተኩስ አቁም ስምምነት ተደረገ። ሁለቱ ሀገራት ለዓመታት በዘለቀው ደም አፋሳሽ ግጭት በደርዘን የሚቆጠሩ ዜጎቻቸው ሲሞቱ ከሁለቱም ወገኖች መፈናቀላቸውን ተከትሎ ለ2 ቀናት የሚቆይ የተኩስ አቁም ስምምነት ተግባራዊ ተደርጓል። ይህ ጊዜያዊ ስምምነት ለ1 ሳምንት ተባብሶ የቀጠለውን ብጥብጥ ተከትሎ የተደረገ መሆኑም ተነግሯል። የ48 ሰዓታት እርቅ ሰላም ተግባራዊነቱ የተጀመረ ሲሆን ፓኪስታን የተኩስ አቁም የቆይታ ጊዜውን አረጋግጣለች። በዚህ ጊዜ ውስጥም ሁለቱም ወገኖች ገንቢ ውይይት በማድረግ አዎንታዊ መፍትሄ ለማግኘት በቅንነት ይጥራሉ ተብሏል ሲል የዘገበው አልጀዚራ ነው። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይህን ይመስሉ ነበር። ስለተከታተላችሁና አመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።